በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ ቅዱስ ዕለት የተሰበሰባችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማረው የዓለም መጨረሻ ምልክቱ ምንድነው በሚል የሐዋርያትን ጥያቄ ኢየሱስ ክርስቶስ የመለሰላቸውን መልስ በማቴዎስ ወንጌል ምዕራፍ 24 ላይ እንደተጻፈ በዚህ ርዕስ እንማራለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ይጻፍላችሁ። ለኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ እንዲሆን በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ የሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት፣ ደሴቶችንም በባህር ልብ እንዲወሰዱ ለሚያደርጋቸው ሁሉን ለሚችል አዶናይ የሰራዊት ጌታ እግዚአብሔር ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ኢየሱስ ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። የማቴዎስ ወንጌል ምዕራፍ 24 በዚህ ቃል ይጀምራል። ወወፂኦም ቤተ መቅደስ ሆረ፣ ከቤተ መቅደስ ወጥቶ ሄደ። የዛን ጊዜ ደቀ መዛሙርቱ ወደሱ ቀረቡ። እነሆ የመቅደሱን ግንቦችም አሳዩት። የጠዋት ፀሐይ ወጥቶበት በኢየሩሳሌም መቅደስ ጉልላት ሲያበራ ቀድሞ ስለ መጨረሻው የዓለም ሰዓት ነግሯቸዋልና ይኸው ይሄንን ያማረ መቅደሳችንን ትመለከታለህ ብለው ወደሱ ቀረቡ። እርሱ ግን መልሶ ይላል ወአውሳ እግዚ ኢየሱስ ወይቤሎሙ፣ መልሶ ኢየሱስ ክርስቶስ እንዲህ አላቸው፣ ትሬዩኑ ዘንተ ኩሎ፣ ይህንን ሁሉ ታያላችሁ። አማን ብለክሙ ይታደግ እብን ዲበ እብን ዘኢይትነሰት፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። አሁን ይሄ ነገር ደቀ መዛሙርቱ በልባቸው ይዘው ደብረ ዘይት ተራራ በሚወጣበት ሰዓት ወደሱ ቀርበው ሁለት ጥያቄዎችን ጠይቀውታል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 እንዲህ ይላል፣ የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይመቼ ይሆናል? የመምጣትህና የዓለም መጨረሻስ ምልክቱ ምንድነው አሉት። ሁለት ጥያቄ ጠይቀውታል። አንደኛ ንገረን፣ ይመቼ ይሆናል? ምን ድንጋይ በድንጋይ ላይ ይወድቃል ያልከን መቼ ይሆናል? ሁለተኛ የዓለም መጨረሻ ምልክቱስ ምንድነው? የመምጣትህስ ምልክቱ ምንድነው? ኢየሱስ ክርስቶስም በመጀመሪያ የነገራቸው ነገር ቢኖር መልሶ እንዲህ አላቸው ብሎ ማቴዎስ እንደጻፈው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና
በዚህ ውስጥ የምናየው ሁለት ነገሮችን ነው። ዋናው ለነገሮቹ መነሻ የሆነው ቃል ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም ነው። ምኑን ሲያሳዩት? መቅደሱን ሲያሳዩት። ምክንያቱም ከዛ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መቅደሱ ስለነሱ ቤት ወይም ስለ ራሱ ቤት ቀድሞ የነገራቸው ነገር ነበረ። ይታደግ ለክሙ ቤትክሙ በድወ፣ ቤታችሁ የተፈታ ሆኖ ለዘላለም ይቀራል። መቅደሱን የማታዩበት ዘመን ይመጣል፣ እሱም ቅርብ ነው። መቅደስም አለም ብላችሁ የማታወሩበት ጊዜ ይመጣል ብሎ ቀድሞ ነግሯቸዋል። ስለዚህ ደቀ መዛሙርቱ ይሄንን ስለሚያውቁ ዮሐንስ፣ ጴጥሮስ፣ ያዕቆብ፣ እንድርያስን ጨምረው ይልቁንም ንገረን፣ ይህ መቼ ይሆናል? ያለም መጨረሻስ መቼ ነው? ምልክቱስ መቼ ነው አሉት። ስላለም መጨረሻ ብዙ የተናገሩ ሰዎች ሊኖሩ ይችላሉ። ሳይንስ በራሱ የሚናገረው ይኖራል። ፈላስፎች በራሳቸው የሚናገሩት ይኖራል። መጽሐፍ ቅዱስ ደግሞ በየዘመናት ከፋፍሎ ይናገራል። መጽሐፍ ቅዱስ ከሌሎች መጽሐፎች ሁሉ ለየት የሚያደርገው ነገ የሚሆነውን ነገር ስለሚነግረን ነው። የሩቅ ምስራቅ ሰዎች በፍልስፍናቸው የጻፏቸው መጽሐፍት ተመልከቱ። ጠቢባን የተባሉም የጻፏቸውን እዩ። የግሪክም ሰዎች የጻፏቸውን የግሪክ ክላሲክስ የነ ሆሜርን የነ ፕሎቶ መጽሐፍን ተመልከቱ። መጽሐፍ ቅዱስንም ቁጭ አርጉና እዩ። በነዛ ውስጥ ሕይወት የለም። በነዛ ውስጥ ተስፋ የለም። በነዛ ውስጥ ከሞት በኋላ ምንም የሚነግረው ነገር የለም። በነዛ ውስጥ ነገ የሚከሰተውን ምድራችን ላይ የሚሆነውን የሚነግር ነገር የለም። በነዛ ውስጥ ስጋን አንጽቶ ነፍስን ቀድሶ ስለመኖር የሚናገረው ነገር የለም። መጽሐፍ ቅዱስ ውስጥ ስትመጡ ግን ስለ ነገ የሚሆነውን ይናገራል። የሰው ልጅ ከየት እንደመጣ ይሰብካል። እግዚአብሔር ለዘላለም እንዳለ ይናገራል። ነገ የምትሆነውን እያንዳንዷን ክስተት ይነግረናል። ስለዚህ መጽሐፍ ቅዱስ በውስጡ ነገ የሚሆነውን አስደንጋጭ ነገር ብቻ አይደለም፣ የምድርን መቅለጥ ብቻ አይደለም፣ የሰማያትን መታወክ ብቻ አይደለም፣ የፍጥረትን ሁሉ ማለፍ ብቻ አይደለም። ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም ያለው የሰው ልጅም ቢሆን ቆሞ አይቀርም ያልፋል ነው። መጽሐፍ ቅዱስ ይሄንን ይናገራል። በዛ ውስጥ ደግሞ ተስፋ አለው። ነገ የሚሆነውን ያሳያል። ምድራዊ የሆነው ነገር ሲያልፍ ሰማይም ስትቀልጥ ሌላ አዲስ ዓለም ለኛ እግዚአብሔር እንዳሰናዳ በዚች ምድር ላይ ብቻ ሆነ እንደማንቀር ልዩ ሕይወት እንዳለን መጽሐፍ ቅዱስ ብቻ ይነግረናል። የእስልምና ቁርአን አይነግረንም። የሂንዱይዝም ቡድሃ ጋዳቪዳ አይነግረንም። የሌሎችም ፍልስፍና አይሰብከንም። መጽሐፍ ቅዱስ ግን ነገ የሚሆነውን ነገር ሁሉ ይናገራል። በዚህም ሕይወት አለ፣ ተጠንቅቃችሁ ኑሩ የሚለው መጽሐፍ ቅዱስ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄንን ሕይወት ለመቀየር ይሄንን ታሪክ ለመቀየር ግን ምድራችን ብዙ ነገሮችን ትጠራለች። ዛሬም የሰው ልጆች አልደከሙም። ትላንት የኢየሱስ መቃብር ተሰረቀ ከሚለው ወሬ ጀምሮ ዳሩ ሬሳውን ዛሬም ሊያገኙት አልቻሉም እንጂ የመጽሐፍ ቅዱስን የነገ ሚስጥር ለማዳፈን ብዙዎች ሞክረዋል፣ ግን አይችሉም። መቃብሩም ባዶ ነው። ኢየሱስም ተነስቷል፣ እንደገናም ደግሞ ይመጣል። ስለዚህ የኢትዮጵያ ኦርቶዶክስ አባቶች ደብረ ዘይትን ስናስብ በጾም እኩሌታ ላይ ኢየሱስ ይመጣል የሚለውን ነገር ነው። ወዲህ እንመለስ። ማቴዎስ የኢየሱስን ቃል የጻፈው ድንጋይ በድንጋይ ላይ በዚህ ሳይወድቅ አይቀርም። ምን በምን ላይ? ድንጋይ በድንጋይ ላይ ይወድቃል። ደቀ መዛሙርቱ ገባቸው። ከዛ በፊት የነገራቸው ነገር አለ። ቤታችሁ ባዶ ይሆናል፣ ይፈታል። ስለዚህ ቀስ ብለው ቀረቡ። ደብረ ዘይት ተራራ ላይ ቁጭ ብሎ ሳለ ደግሞ የደብረ ዘይት ተራራ ላይ ያስጠየቃቸው ደብረ ዘይት ላይ ነው የሚመጣው። የመጀመሪያ ጌታ ከሰማይ ሲወርድ ማዕከላዊ ምድር ናትና እግሩ በደብረ ዘይት ተራራ ይረገጣል ይላል ነብዩ ዘካርያስ በምዕራፍ 14 ቁጥር 1 ላይ ኢየሱስ በደብረ ዘይት ተራራ ላይ ሲረግጥ ይላል የደብረ ዘይት ተራራ ለሁለት ይከፈላል፣ መላው ዓለምም የዛን ጊዜ ይቀልጣል ይላል። እስከ መጨረሻ የሚጸኑ የሚድኑባት ሰዓት ብቻ የምትመጣባት ማንንም የማይሰራባት ሰዓት የምትመጣባት ጊዜ አለ። ስለዚህ ደቀ መዛሙርቱ ያውቃሉ። ወደሱ ቀረቡ፣ እንዲህም አሉት፣ ንገረን ይህ መቼ ይሆናል? ንገረን ይህ መቼ ይሆናል? ምኑ? ድንጋይ በድንጋይ ላይ መቼ? ሁለት የመምጣትህና ያለም መጨረሻው ምንድነው? በመጀመሪያ ድንጋይ በድንጋይ ላይ የሚወድቀው በ70 ዓመተ ምህረት ነው በጥጦስ። ቤተ መቅደሱም የሚፈርሰው በጥጦስ ነው። ከዛ በኋላ እስራኤል መቅደስ አይኖራትም።
አንድ ቤታችሁ የተፈታ ሆኖ ይቀራል መቅደስ አይኖራችሁም ሁለት በጥጦስ ትልቅ መከራ ይደርስባችኋል ለምን የወንጌልን ቃል ታስታውሱ ከሆነ ኢየሱስ ክርስቶስን ያላንዳች በደል መስቀል አሸክመው ልብሱን ገፈው ወደ ቀራንዮ ተራራ ሊወስዱት ሲዘጋጁ በዚያን ጊዜ ሮማ ነገስታት ነበሩና የሚመሩት ወደ ጲላጦስ ዘንድ አቀረቡት ጲላጦስ መረመረው ኢየሱስን ምንም በደል አላገኘሁበትም አለ በኋላ እነሱ ግን አመጹ ካህናቶቻቸው መሯቸው ህዝቡም ተነሳ ጲላጦስ አሁን ሊለቀው አሰበ የዛን ጊዜ እነሆ እንደ ህጋችሁ ለበዓል አንድ ሰው ይፈታል በዓል ነው ፋሲካ ነው አንድ ሰው ለቅላችኋለሁና ማን ይሻላል በርባን አለ ሰው ገሎ የታሰረ በርባን አለ ሰው ያቆሰለ በርባን አለ የሰው ቤት የሰረቀ የዘረፈ የገደለ እሱ ይፈታ ወይስ ኢየሱስ ይፈታ አላቸው ህዝቡ ተመካከሩ በአንድ ላይ ጮኸው በርባንን ፍታልን ኢየሱስን ግን ስቀለው አሉ ጲላጦስ ንጹህ ደም እንደሆነ አወቀ ውሃም ማስመጣና እጁን ታጠበ ያ ስፍራ ፕራይቶሪዮን ተብሎ ይጠራል ከመቅደሱ ጎን ያለ የፍርድ ቤት ነበር ጲላጦስ እጁን በሚታጠብበት ሰዓት ሁሉም አንድ አይነት ድምጽ ተናገሩ እኔ ከዚህ ሰው ደም ንጹህ ነኝ አለ ማቴዎስ 27:25 ስትመለከቱ እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ሲታጠብ ሁሉም በአንድ ድምጽ ጮሆ ምን አሉ ደሙ በእኛና በልጆቻችን ይሁናሉ እስራኤል ይሄንን ድምጽ ሁሉም አወጡ ደሙ በእኛና በልጆቻችን ይሁናሉ ታዲያ መስቀል አሸክመውት ጌታ ወደ ቀራንዮ ሲሄድ ብዙ ሴቶች ተከተሉ ያለቀሱ ተከተሉት ያነቡ ተከተሉት ሉቃስ 23:29 ስታዩ ሴቶቹ ያነቡ ሲከተሉት ያለቀሱ ሲመጡ ጌታ እንዲህ የሚል ቃል ተናገረ እናንተ እስራኤል ሴቶች ለኔ አታልቅሱ ያልወለዱ መካኖች ብፁዓን ናቸው ያላጠቡም ጥቶች ብፁዓን ናቸው የምትሉበት ሰዓት ይመጣል አላቸው አንጢያኮስ የመቄዶኑ ንጉስ በእስራኤል ላይ ያደረገው ግፍ የበረታ ቢሆንም የጥጦስ ግን ድንጋይ በድንጋይ ላይ ሳይወድቅ አይቀርም የተባለበት እጅግ ከባድ ነው አንጢያኮስ መቄዶንያዊ ፐርሺያን ገዝቶ ግብጽን በጠቅላላ ገዝቶ መካከለኛው ምስራቅ አስገብሮ ሳለ አይሁድን እነሆ ለኔ እንድትገዙ ባላቸው ሰዓትና ይልቁንም አንጢያኮስ ኃይል ተሰምቶት ከሱ በላይ ማንንም የሌለ መስሎ ተሰምቶት የራሱን ምስል አሰርቶ የሰው ልጅ ሁሉ እንዲሰግድለት ተናገረ ይሄን ጊዜ አይሁድ እኛ ለእግዚአብሔር እንሰግዳለን እንጂ ለሌላ አንሰግድም አሉ በቤተ መቅደስ ውስጥ የነበሩ 3 ካህናት መባልስ ስምዖን ኤልፊሞስ የተባሉ 3 ካህናት ከኢየሩሳሌም መቅደስ ሄደው ለአንጢያኮስ እንዲህ አሉት እኛ ላንተ ላቆምከው ምስል እንሰግዳለን አይሁድ ዘመዶቻችን ግን አንሰግድም ብለዋል በዚህ ምክንያት አንጢያኮስ ተቆጣ ጦሩን ይዞ ወደ አይሁድ ሄደ ዘመተ በዛም አይሁድን በጠቅላላ እነሆ ገደለ ብዙዎች ወደ የጫካ ገቡ ብዙዎች አመለጡ ቤተ መቅደሱን አረከሰ ከዛ በኋላ 4 ነገር የቀሩትን አይሁድ አስገደደ 1 ሰንበትን እንዳያከብሩ 2 ግርዛት እንዳይፈጽሙ 3 አሳማ እንዲበሉ 4 ለአንጢያኮስ ምስል እንዲሰግዱ አደረጋቸው በመቅደሱም መጥቶ አሳማ ሰዋበት እስራኤልን የቀሩትን እንዲህ አይነት ትእዛዝ ሰጥቶ በእነሱ ላይ ፊልፎስ የተባለ ሰው ሹም አደረገ ይላል በዛን ጊዜ ብዙዎች በየጫካ ውስጥ ነበሩ አንሰግድም ያሉ ተገደሉ ሌሎችም እንደያቅማቸው በጫካ ውስጥ ተደበቁ መካኖች
ያልወለዱ ጡቶች ብፁዓን ናቸው የምትሉበት ሰዓት ይመጣል እናንተ እስራኤል ሴቶች ለራሳችሁ አልቅሱ ፊልፎስ አንድ ቀን ልጆቻቸውን ሁለት ህፃናት ይዘው የተደበቁ ሁለት ሴቶች አገኙ አንዳንድ የምትሰሙት ትንሽ ከበድ የሚል ነገር ነው ዛሬ ሁለቱ ሴቶች በጫካ ውስጥ ተደብቀው ልጆቻቸውን ይዘው እንዳሉ አንሰግድም ለአንጢያኮስ ምስል ብለዋልና ሁለቱንም ሴቶች አመጣ ራቁታቸውን ሁለቱን ህፃናቶቻቸውን ከጡታቸው ጋር በብረት አስሮ ሁለቱንም አንጠልጥሎ ሰቀላቸው መካኖችና ያልወለዱ ጡቶች ብፁዓን ናቸው የምትሉበት ሰዓት ይመጣል ሁለቱንም ሴቶች በጡታቸው ሁለቱን ልጆች አንጠልጥሎ ከሰቀላቸው በኋላ እንደገና ከሞቱ በኋላ አስወርዶ በድንጋይ ያስወገራቸው ደሙ በእኛና በልጆቻችን ይሁን ንገረን ጌታ ሆይ መቼ ነው ይሄ የሚሆነው ድንጋይ በድንጋይ ላይ የሚወድቀው መቼ ነው ምልክቱስ ምንድነው ያለም ምጽአቱስ መጨረሻው ምንድነው አንተ የምትመጣበት ሰዓት ምልክቱ ኢየሱስ ክርስቶስ በወንጌል የተናገራቸው ቃላት እንዲህ ናቸው ኢየሱስ መልሶ እንዲህ አላቸው ማንንም እንዳያስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እኔ ክርስቲያን ነኝ እያሉ በስሜ ይመጣሉ ነው እኔ ኢየሱስ ነኝ ብለው በስሜ ይመጣሉ ጦርን የጦር ወሬ ተሰሙ ዘንድ አላችሁ ይህ ሊሆን ግድ ነው ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል ምድራችን እነዚህ ነገሮች ታስተናግዳለች ከምን ጊዜም በላይ አሁን እየደረሱ ያሉ ማአቶችን ካያችሁ በአብዛኛው ዜና ላይ ከሰማችሁ ሪከርድ ናቸው ከዚህ በፊት ሆኖ ማያቅ ነው የሚባለው ሱናሚ ከዚህ በፊት ሆኖ ማያቅ የምድር መንቀጥቀጥ ከዚህ ሆኖ በፊት ሆኖ ማያቅ እንዲህ አይነት ነገር ከዚህ በፊት ሆኖ ማያቅ በዛን ጊዜ ለመከራ አሳልፈው ይሰጧቸዋል ይገርሏቸዋል ስለ ስሜ የተጠላችሁ ሆናላችሁ ክርስቲያን የሚጠላበት ሰዓት ይመጣል ክርስትና ራሱ ሰዎች ራሱ ክርስቲያን መባላቸውን የሚፈሩበት ሰዓት ይመጣል ይሄ ሁሉ የምጣር መጀመሪያ ነው በአገራችን በጅማ የደረሰው እናውቃለን በሶሪያ የደረሰው እናውቃለን በግብጻውያኑ ላይ የደረሰው እናውቃለን እንዲሁ ስናያቸው ተረት እየሆኑ ያልፋሉ ምክንያቱም ሬዲዮ የሚያወራልን ነገም አዲስ ስለሆነ እየረሳ ነው የምንሄደው ነገር ይሆናል ብዙዎች ይጣላሉ ብዙዎች እርስ በርሳቸው ይጣላሉ ሐሰተኞች ነቢያት ይነሳሉ ብዙዎችን ያስታሉ ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች እስከ መጨረሻ የሚጸና ግን እርሱ ይድናል በአሜሪካ ውስጥ የፕሮቴስታንት እምነት ብቻ ቁጥር 33000 ነው 33000 የተመዘገበው የፕሮቴስታንት ብቻ ሃይማኖት መጽሐፍ ቅዱስ አንዲት ናት ግን አሁን ዘመኑ ምን እያስተናገደ እንዳለ ሁሉንም ደሞ ያቸው ሃይማኖት የተባሉ መጽሐፍ ቅዱስ ያዙ ጊዜው የሚያመጣው ነገር ተመልከቱ የሶዶም የገሞራ የሱባማ የአዳማ የሲባዮ ኃጢያት ዛሬ ኃጢያት አይደለም ለብዙዎች ስለ ሰዶምና ገሞራ ሲሰሙ ወንድ ከወንድ ሴት ከሴት በተመሳሳይ ጾታ ረከሰ የሚለውን ተሰማላችሁ እሱም ገና ጅማሬ ነው የኛ አባቶች ቀድሞ ያስቀመጡት ሌላ አለ ሁሉም በዛነት ከረከሰ በኋላ ያኔ በሰባት ካት በኖህ ዘመን እንደነበረው በሶዶም እንደነበረ ወዴት ነው የሚሄደው ቀጥሎ መስማት ስላለባችሁ ተሰማላችሁ ሴት ማብዛት በዝሙት ወንድ ማብዛት በዝሙት ከሱ ታልፏል ወንድ ከወንድ ሴት ከሴት ፍትወት ዓለም ነጋሪት ይመታለታል አብዛኛ ታላላቅ ሰዎች ተብለው ምድር የሚያደንቃቸው የሆሊውድ ሰዎች በዚህ ሩክሰት ውስጥ ሊገቡ ይችላሉ ወደፊት ግን ምን እንደሚመጣው ከዚህ በኋላ ሌላ የሚመጣል ወይ አዎ ይሄም የሰው ልጅ ክፋቱ እየባሰ ይመጣና ከወንድ ከሴት ተመሳሳይ ጾታ ፍትወት ሌላ ይወጣና ያ አላረካ ሲለው ክፉ ዘመን ይመጣል የዛን ጊዜ ጎበዝ የተባሉት ወይም ወንዶች የተባሉት የሰውን ጎን በሰይፍ ይቀዱና በዛ ዝሙት ይፈጽማሉ ይላል የወንድም የሴትም ሰውነት እየቀደዱ ዝሙትን በዛ ውስጥ ይፈጽማሉ ይሄ መጽሐፍ የተጻፈው ገና ጥንት ነው ከእንስሳት ጋር ዝሙት ከምድር ጋር ዝሙት ምድራችን እነዚህን ሁሉ ነገሮች ታስተናግዳለች መቼ ነው ይሄ ነገር በስቶ የተሰማው ዛሬ የዛሬ 100 ዓመት አይደለም የዛሬ 50 ዓመትም አይደለም የዛሬ 20 ዓመትም አይደለም እንዳይወራም ይፈለግ ነበር እየበዛም ግድ ነው ማንንም አቆመውም
ኦባማም ነጋሪት መታለት ቡሽም ተቃወመ የሚቆም ነገር የለም እንደ ተጻፈ ይሄዳል ግን ምድራችን የሚሆነው ነገር እንድታቁት ያስፈልጋል ምን ወደፊት እንደሚከሰት እንድታቁት ያስፈልጋል ምድር በዛ ሰዓት እጅግ የረከሰች ቆሻሻ ነው የምትሆነው ያኔ እኮ በሰባት ካት ዘመን ረጃጅም ሰዎች ምድር ላይ ነበሩ የተባለው ከየት የመጡ ናቸው በማይገባ ዝሙት ውስጥ የሰይጣን መንፈስ ገብቶ የተወለዱ ናቸው አንዳንዶቹ ጉር ናቸው እችን የሚያክል ሰው ትንሿን ጣት የሚያክል ሰው በሽምብራ ዛፍ የሚጠለል ሰው ነበር ይላል አንዳንዱ ደግሞ እስከ ፀሐይ ድረስ ምግቡን የሚያበስል ራአያት ንፊሊም ነበር ይላል ያኔ ነው ምድር ረከሰች ብሎ ዘፍጥረት 6 ላይ ምድርን ሁሉ ያጥለቀለቀው ዛሬም ይሄ እየተነገረ የማይሰማ ሰው ይኖራል እዚህም ውስጥ ይኖራል አይደለም ውጪ እዚህም ውስጥ ይኖራል ጌታ ኢየሱስ ግን ምን እንደሚለው አስቀድሜ ነገርኳችሁ ትልቅ ምልክት እንዲሆናችሁ ድንጋይ በድንጋይ ላይ ሳይወድቅ አይቀርም የተባለው በ70 ዓመተ ምህረት በጥጦስ ተፈጸመ እስራኤላውያን ደሙ በእኛና በልጆቻችን ይሁን ብለው ስለተናገሩ ጥጦስ እስራኤልን ሊወር በ66 ዓመተ ምህረት ሄደ እስራኤላውያን በመሪዎቻቸው በካህናት ግንቡ የእስራኤል የታጠረ ስለሆነ ከግንባችን አንወጣም ብለው ግንቡን ዘግተው በግንቡ ውስጥ አይሁድ ተቀመጡ ጥጦስ ሮማዊ መጥቶ በተቀላላ ሌላውን ምድር ማርኮ ኢየሩሳሌምን ከበባት አሁን በዛ ውስጥ ለ4 ዓመት ያህል የሆነ ቆይታ ነው ማለት ነው የቆዩት እስራኤል ድንጋይ በድንጋይ ላይ ሳይወድቅ አይቀርም የሚለው ትንቢት እንዴት እንደተፈጸመ ልንገራችሁ ይሄንንም የሚነግረን በአጠቃላይ ጆሲፈስ ነው ጆሲፈስ በ55 ዓመተ ምህረት አካባቢ የነበረ እስከ 100 ተመጀመሪያው ወደ 2 ክፍለ ዘመን መግቢያ ላይ የነበረ አይሁዳዊ ነው የካህን ልጅ ነው ካህን ነው ሮማውያን ሲመጡ ግን ጆሲፈስ የእግዚአብሔርን ቃል ያነበበ ሰው ስለነበረ እሱ ምንም አይሁዳዊ ቢሆን ኢየሱስ የተናገረው ነገር የሚፈጸም መስሎ እንደማይቀር ስላወቀ እስራኤል ለምንድነው በር ዘግተን እዚህኮ በር ዘግተን በረሃብ አልቀን እኮ መጥቶ ጭራሽ ይገሉናል በረሃብ ልናልቅ ነው አላቸው አልሰሙትም እሱ እንደውም ጥጦስ የሚናገረውን የሮማው ንጉስ የሚናገረውን መሪ የሚናገረውን ቃል ለእስራኤል ያስተላልፍ ነበር እስራኤል በራቸውን ዘጉ ዘመን ተቆጠረ ጊዜ አለፈ ምግብ አለቀ ጥጦስ ከውጪ መሳሪያ ይዞ ሰፍሯል ሰይፍ ይዘው አሉ ውስጥ ያለው ግን ምግብ አይገባለትም ኬትም አይመጣም እስራኤላውያን በጣም እጅግ የተቸገሩበት ሰዓት ነበር ምግብ ማብሰል ቀረ ምክንያቱም ጭስ ከታየ ሩፊኖስ የሚጽፈውን ታሪክ ነው መነግራችሁ ጭስ ከታየ እዛ ቤት ምግብ አለ ብለው ጉልበት ያላቸው ሰዎች መተው ነጥቀው ይበላሉ ምግብ የተገኘበትንም ሰው ይገላሉ ስለዚህ ብዙ ሰዎች ዱቄት በውሃ ያቦኩ መብላት እንደገና ደግሞ ጥሬውን እህል የሚችሉ መቃም ጀመሩ ረሃብ በጣም ጸና የታመሙ ሰዎች ማንም አይቀብራቸውም ስለዚህ አይሁድ ራሳቸው የራሳቸውን መቃብር ቆፍረው በዛ ውስጥ ይተኛሉ በዛው ሲሞቱ አፈር ብቻ በላያቸው ላይ ይለብሳል በአጠቃላይ አስጨናቂ ዘመን በእስራኤል ውስጥ የተደረገው 66 እስከ 70 ነው ድንጋይ በድንጋይ ላይ ሳይወድቅ አይቀርም መቅደሱ ይፈርሳል ብሏል ጌታ አንድ ሴት ከዮርዳኖስ ማዶ የነበረች ሀብታም ሴት ወንዶች ሰራተኞች ሴቶች ሰራተኞች የነበራት የምትወደው አንድ ጻል ልጅ አላት ልጇን ይዛ መከራ ያኔ ስለበዛ ወደ መቅደሱ ልጠጋ ብላ በኢየሩሳሌም ቅጥር ውስጥ በመቅደሱ አጥጋቢያ ትኖራለች ይቺ ሴት አብረዋት የነበሩት ሄዱ ረሃብ ጸና ባዷቸውን ቀሩ ብቻዋን አንድ ልጇን ይዛ እሴት ቆየች ግን በኋላ ላይ አንድ ነገር አሰበች ልጄ በትሞት የሚቀብርህ የለም እኔም ልቀብርህ አልችልም አንተም እኔም በረሃብ መሞት የለብንም ልጄ ይሄንን ያመጡብን በሩ እንዲዘጋ ብለው ያመጡብንን በእነሱ ላይ እግዚአብሔር ይፍረድ እኔ ግን አድገህ
ንብረቴን ወራሽ ትሆናለህ ብዬ ነበር ያ ግን አልሆነም 9 ወር ከ5 ቀን የተኛህበት ማህፀንህ አሁን ደግሞ መቃብርህ ይሆናል አለች በጣም ተረባለችና ተነሳች ሰይፍ ወሰደች በሰይፍም የልጅቷን አንገት አረደችው ከዛም ከሰውነቱ የተወሰነ ወስዳ ጠበሰች ረሃቧንም በልጇ አስከሬን አስታገሰች አሁን ጭስ ታየ ጭሱ ሲታይ ምግብ አለና የሚችል ሁሉ ይመጣል አይሁድ የሮጡ መተው በዚህ ሴት ቤት ገቡ አምጪ የበላሽውን አሏት እሺ አለች የተረፋትን የልጇን ስጋ አቀረበችላቸው ምንድነው ይሄ ከየት መጣ በግናው ምንድነው አሏት አይደለም የወለድኩት የገዛ ልጄ ነው አይሁድ ደነገጡ ወጡ በዛ ምክንያት ዚለት ሳሉ በሩ ይዘጋሉ እርስ በርሳቸው እዛው መቅደስ ውስጥ ተራረዱ በርካታ ደም ይሄንን መከራ ያመጣችሁብን እናንተ ናችሁ በሚል መቅደስ ውስጥ ደም ፈሰሰ ያኔ አንዳንዶችም ሰብረው ወጡ የዛን ጊዜ እነሆ በሩ ሲከፈት ጥጦስ ሰራዊቱን ይዞ ገባ የሚችለውን ያህል ሁሉ ገደለ በመቅደስ ውስጥም ገባና አሳማ አረደበት የተረፉት አይሁድ መቅደሳችንን አረከስ ካሉት መቅደሳችሁንም ማያረከሳችሁት እናንተ ናችሁ አላቸው በጣም የሚገርመው በሩ ከመከፈቱ በፊት ጥጦስ ለአይሁድ በግንቡ ላይ ሆኖ መልእክት ሲያስተላልፍ እሱ የሚናገረው በላቲን ስለሆነ የሚተረጉመው ይሄንን የነገርኳችሁን ታሪክ የጻፈው ዓለም የሚያደንቀው እነሆ ጆሲፈስ ነው ጆሲፈስ ዮሴፍ ወልደ ኮሪዮን ትርጉሙን ይነግራቸዋል ልክ ጥጦስ ሲናገር እገላችኋለሁ ብሎ ያንን በሚናገርበት ሰዓት ውጡ እጃችሁን ብትሰጡ ግን አጠፉም ሲል እነሆ ጆሲፈስ ሲናገር እስራኤል ስለማይመልሱለት መጀመሪያ ገና ጆሲፈስ ያለቅስ ነበር ይላል እንባው ይፈስ ነበር አሁን ጆሲፈስ እዛ ሆኖ አንድ ነገር አሰበ ምን አሰበ ነብዩ ዳንኤል የተናገረው አይቀርም አለ ነብዩ ዳንኤል ምን ብሎ ተናግሯል ጌታ የተናገረው ማለት ነው ማቴዎስ 24 ቁጥር 15 እንዲህ ይላል ማቴዎስ 24 ቁጥር 15 እንግዲህ በነብዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ በርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ በዚያም ወራት ለርጉዞችና ለሚያጠቡ ወዮላቸው ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ጆሲፈስ ያለቅስ ነበር ዳንኤል የተናገረው ሊደርስ ነው ያም ኢየሱስ የተናገረው ሊደርስ ነው አለ እሱ አይሁዳዊ ነው ኢየሱስ ክርስቶስ ምን ብሎ ነበር ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሎ ነበር ስለዚህ ጆሲፈስ ዳንኤል የተናገረው ኢየሱስ ክርስቶስ የተናገረው ሊፈጸም ነው አለ ዳንኤል በትንቢት ምዕራፍ 11 ቁጥር 31 ላይ መቅደሱን ያረክሱታል ብሎ ተናገረ አንጢያኮስ አረከሰው ዛሬም ጥጦስ ገባ በመቅደሱ ውስጥ አሳማን አረደ ብዙዎች አይሁዶች እነሆ በቤተ መቅደስ ውስጥ ታረዱ ብዙዎችም እነሆ መከራ ደረሰባቸው አንድ አይሁዳዊ መቅደስ ውስጥ ከጎኑ መዝገብ ቤት አለ ወርቅ አገኘ አልማዝ አገኘ ሲያገኝ ሳያዩት ዋጠ አንድ የሮማ ወታደር ግን አይቶታል አስጠራው አልማዙ ጠሃል አለው አላጥኩም አለ ወደ ያዙትና በተቀላላ ሆዱን በሰይፍ ቀደው አንገቱን ቆርጠው ገድለው አልማዙን ከሆዱ ውስጥ አወጡ በዛ ሰዓት በዚህ ሰው ምክንያት እንደገና አይሁዶች አልማዝ ውጣዋል እየተባሉ የበርካታ አይሁዶች ሆዳቸው እየተቀደደ አልማዝ ተፈለገ ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ አለ እነሱም በአንድ ድምጽ ጮኸው ተናገሩ ደሙ በእኛና በልጆቻችን ላይ ይሁን አሉ ብዙ ሴቶች እየተከተሉ ታለቀሱ ጌታ ምን አላቸው የኢየሩሳሌም ሴቶች ለራሳችሁ አልቅሱ
የወለዱ ያጠቡ እነሆ መከራ የሚደርስባቸው ለርጉዞችና ለሚያጠቡ ወዮላቸው ተብሏል ለመካኖችና ላላጠቡ ደግሞ ብፁዓን ናቸው የተባለበት ሰዓት ይመጣባችኋል አላቸው ከዛ በኋላ ጥጦስ እነሆ በቤተ መቅደሱ አሳማ አረደ ከዛ በኋላ እንደገና ብዙዎች አንድ ማሰሮ ወርቅ ሲገኝ ወርቅ እናገኛለን እያሉ አመጡት ጥጦስ ይሄ መቅደስ ያምራልና አትንኩት አለ ይሄ መቅደስ ስለሚያምር አትንኩት አለ ኋላ ግን ዘበኞቹን ሁለት አይሁዶች ሲገሉ የሮማ ወታደሮች እሳት አንስተው መቅደሱን አቃጠሉት መቅደሱም ድንጋይ በድንጋይ ላይ እየተነባበረ ወደቀ በሚገርም ሁኔታ ሁለት የድንጋይ ጽሑፍ ከውስጥ ወጣ ሁለት የድንጋይ ጽሑፍ ዮሴፈስ ሁለቱን የድንጋይ ጽሑፎች የመጀመሪያው ምን ይለዋል አንጦንያ ወደብ አብሮጦሪዮን ማለት ድንጋዩ ላይ የተገኘው ጽሑፍ ምን ይላል ድንጋይ በድንጋይ ላይ በዚህ ይወድቃል የሚል በእብነበረድ የተጻፈ ጽሑፍ ተገኘ ሌላው የተገኘው ጽሑፍ ደግሞ ምንድነው ብዙዎች የሮማ ንጉስ ነው ይሉታል ብዙዎች የእስራኤል ንጉስ ነው ይሉታል አላወቁትም እንጂ እሱ ኢየሱስ ክርስቶስ ነው የሚል ድንጋይ ላይ የተጻፈ ጽሑፍ ተገኘ በ70 ዓመተ ምህረት እስራኤል ብዙ መከራ ደረሰባቸው የዚያን ጊዜም ከመቅደሱ ጎን ያለውን ቤተ መዛግብቱን የወርቁንና የንዋየ ቅዱሳቱን ማስቀመጫ አነደዱት ያም ስፍራ በማርቆስ 15:16 እንደተነገረው ፕራይቶሪዮን ተብሎ የተጠራው ስፍራ ነው በዛ ቦታ ላይ እነሆ መቅደሱ ፈረሰ ቤተ መዛግብቱ ተቃጠለ የዛን ጊዜ በየጫካው ያሉት ሁሉ ተፈልገው እንዲመጡ እንዲገደሉ ጥጦስ ሕግ አወጣ ያ አደባባይ ዮሴፈስ እንደሚለው እውነትም እንደሚነገረው ታሪክም እንደሚያስረዳው ልክ ያደባባይ ኢየሱስ ይሰቀል ብለው የፈረዱበት አደባባይ ነው ቀዩን ልብስ አልብሰው ገፈው ኢየሱስ ይሰቀል ያሉበት ያ ስፍራ ነው ከዛ በኋላ የቻሉ ወደ ጫካ ገቡ ጥጦስ በያሉበት እንዲገደሉ ትእዛዝ አወጣ ጲላጦስ እንዲህ አለ እኔ ከዚህ ሰው ደም ንጹህ ነኝ እነሱም በአንድ ላይ ጮሁ ደሙ በእኛና በልጆቻችን ይሁን አሉ ጥጦስ ያወጣው አዋጅ ተፈጻሚነቱ ስለደረሰ ሁሉም በየጫካ ያሉትን ሊገሉ ሲሄዱ አልዓዛር የተባለው የአይሁድ ካህን እንዲህ አላቸው ይላል ጥጦስ መጥቶ ሊገለን ነው የሮማ ወታደሮች ሊያርዱን ነው ወንዶቹን ሰበሰበ ምን ይሻላል ሁላችሁም ሚስቶቻችሁንና ልጆቻችሁን ግደሉ በእነሱ እጅ ከምንወድቅ ግደሉ አላቸው ሁሉም ሚስቶቻቸውንና ልጆቻቸውን አረዷቸው ወንዶቹም እርስ በርሳቸው ተራርደው አለቁ ጦርነቱ አበቃ ጥጦስ እስራኤልን ተቆጣጠረ መቅደሱ ፈረሰ ድንጋይ በድንጋይ ላይ ወደቀ ደም ፈሰሰ እናቶች ተጨነቁ እርስ በርሱ አይሁድ ተራረደ ጌታ ሆይ ይሄ መቅደስ ይታያል አሉት ጠዋት የፀሐይ ነጸብራቅ ወጥቶበት በደብረ ዘይት ተራራም ቁጭ ብሎ ሳለ ንገረን መጨረሻው ምንድነው ምልክቱስ ምንድነው አሉት ኢየሱስም ድንጋይ በድንጋይ ላይ ይወድቃል ያልኳችሁ የዓለም መጨረሻ ይመጣል አው ጥጦስ መቅደሱን ያፈርሳል እስራኤል ላይ ደም ይፈርዳል መጨረሻው ግንና ዘላለማዊው ግን ምጽአት ይመጣል ጥጦስ በኢየሩሳሌም መምጣቱ እንደ ምጽአት ነው ምጽአት ይመጣል ምድር ትቀልጣለች ሰማያት ያልፋሉ ቃሌ ግን አያልፍም እስከ መጨረሻ የሚጸና ይድናል የዛን ሰዓት የመከራ ሰዓት ይሆናል 7 የመቅሰፍት ዓመቶች አሉ አስጨናቂዎች 7 የመቅሰፍት አስጨናቂ ዘመኖች ሰዎች ሞት ይመኛሉ መድኃኒት ይጣጣ አይሞቱም ገመድ ይዘው ይንጠለጠላሉ አይሞቱም ሞትን ይመኛሉ አይችሉም ከምድር ውስጥ ከጥልቁ የሚወጡ ልዩ መናፍስት ይመጣሉ 5 ወር የሰው ልጅ በምድር ላይ ያለውን ሁሉ ይነድፉታል ሰው በነዛ ፊታቸው ያነበሳ ጅራታቸው የዘንዶ በሆነ ልዩ ፍጡራን ይነደፋል ራእይ ነው የሚነግረን ሞት ይፈልጋል ባህር ይገባል ባህር ትተፈዋለች
ቅዱሳንን ሰድበዋል እነሆ አንደበታቸውን ክፉ ተናግረዋልና አንዱ መቅሰፍት በአፋቸው ውስጥ ምላሳቸው ይበሰብሳል ከተናጋቸው ይጣበቃል ሰዓት ይመጣል ጊዜ ይመጣል ኢየሱስ ክርስቶስ የሚናገረው ምንድነው ይሄ ሁሉ የምጣር መጀመሪያ ነው ገና የሚመጣል ወዝንቱ ሁሉ ቀዳሚሁ ለህማም ውእቱ ይሄ ገና የምጣር መጀመሪያ ነው ህዝብ ላይ መንግስት በመንግስት ላይ ይነሳል ረሃብ እንሆ መከራ ስቃይ ይሆናል ወይመጽ ረሃብ ወብድብድ ወድልቅልቅ ውስተ ሁሉ በሐውርት በኢየሩሳሌም ብቻ አይደለም በመላው ዓለም አስጨናቂ ሰዓት ይመጣል ያስጨናቂ ሰዓት እየጀመረ ነው ያለው መቼ እንወቀው ሌላ ለየት ያለ ምልክት መስጠን አለ ጌታ ሆይ እሰጣችኋለሁ ሌላ ለየት ያለ ምልክት ደግሞ መስጣችሁ አንድ ነገር ነው በዚያ ወራት መከራ እንሆ ፀሐይ ይጨልማል ጨረቃ ብርሃኗን አትሰጥም ከዋክብት ሁሉ ከሰማይ ይወድቃሉ አንድ ነገር ግን ልንገራችሁ ማቴዎስ 24:32 ምሳሌውን ከበለስ ተማሩ ከበለስ ጫፏ ሲለሰልስ ቀጣሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ በለሲት ማናት በለስ ዘይቤ ቤተ እስራኤል ሙንቱ በለስ የተባለች እስራኤል ናት በለሷ ስታቆጠቁጥ በጋ እንደቀረበ ወቁ ምን ማለት ነው እስራኤል መንግስት ስትመሰርት ይሄ ቀድሞ የተነገረ ከ1948 በፊት የተጻፈ ነገር ነው የምነግራችሁ ትርጉሙም ያ ነው May 14 1948 ነው እስራኤል መንግስት የመሰረተችው በለስ ዘይቤ ቤተ እስራኤል ሙንቱ በለስ ስታቆጠቁጥ በጋ እንደቀረበ ታውቁ የለም እስራኤል መንግስት ስትመሰርት አንዱ ምልክታችሁ መጨረሻው እንደመጣወቁ የዛን ጊዜ መከራ ይሆናል የዛን ጊዜ ስቃይ ይሆናል የዛን ጊዜ አስጨናቂ ሰዓት ይሆናል ሌባ መቼ እንደሚመጣ አይታወቅም የጌታ መጣት ከምስራቅ መብረቅ ብልጭ ብሎ እስከ ምዕራብ እንደሚታይ ይሆናል ስለዚህ ንቁ ከሐሰተኞች ተጠበቁ ራሳችሁን አንጹ ራሳችሁን ቀድሱ በእስራኤል ላይ የደረሰው መከራ በጥጦስ የደረሰው በአንጢያኮስ የደረሰው እንዳይደርስባችሁ ይሄኛው እንደውም ልክ አለው በዛች ሀገር ብቻ ተፈጽሟል በመላው ዓለም የሚሆነው መከራ ዛሬ ምድራችን እያስተናገደች ያለችው ኃጢያት ሩክሰት በደል ላይ ይደርሷል ሰዶምን እኮ ምንድነው ያለው እግዚአብሔር እነሆ የሰዶም ጩኸቷ ወደኔ ደረሰ እንደ ስራዋ አይዘንድ አብርሃም ወደ ሰዶም ይሄዳለው እነሆ የነዛ ሰናኦር ግንብ ሰማይ በደረሰ ጊዜ እግዚአብሔር ምን አለ ነው የሚለው ዘፍጥረት 11 እነሆ ወጡ እግዚአብሔርን እንውጋል ወደ ላይ መጡ እስቲ እንደ ስራቸው አይዘን እወርዳለሁ አለ እግዚአብሔር ትላንት የወረደ እግዚአብሔር ዛሬ አይወርድም ይልቁንም ተነግሯል ማንንም አያስታችሁ ዓለም አያስታችሁ የዓለም ነገር አያስታችሁ የእግዚአብሔር ቃል እውነት ነው እግዚአብሔር የተናገረው እውነት ነው ይመጣል ምድር ትቀልጣለች ይመጣል ሰማያት ይታወካሉ ይመጣል ፀሐይ ትጨልማለች ይመጣል ጨረቃ ደም ትመስላለች ይመጣል ከዋክብት ይረግፋሉ ይመጣል ምድር አትኖርም ለዘላለም ወደ ዓለመኖር ይሄዳል የዛን ጊዜ ነው ያለው የእግዚአብሔር ቃል አምስቱ ውሾች ወደዚያች መግባት አይችሉምና ይወጣሉ ነው ያለው የተቀደሱ ሰዎች በንስሐ ውስጥ ያሉ እግዚአብሔርን የፈሩ በምህረቱ ያሉ ብቻ ይጸድቃሉ ሌላው ግን እነሆ እግዚአብሔር ተናግሯል ዛሬ የተናገረው ሕግ ነገ ይሰራል ማቴዎስ 4:14 ይህ የመንግስት ወንጌል በዓለም ሁሉ ይሰበካል አዎ ኢየሱስ ክርስቶስ ሲመጣ በቀኙ ለመቆም ንስሐ ንጽህና እንባ ቅድስና ዮሐንስ አትናቴዎስ ቅድም በቅዳሴው ምን ነገረን ኃጢያት የሚስተሰረይባቸው 3 ልደቶች አሉን ይላል ኃጢያት የሚስተሰረይባቸው 3 ልደቶች ጥምቀት ኃጢያት ታስተሰርያለች ስጋው ደግሞ ኃጢያት ያስተሰርያል ሶስተኛው ንስሐ እንባ ነው እግዚአብሔር ተናግሯል እውነት ነው CNN ያወራው ABC የዘገበው ፋክስ የዘገበው አይደለም እግዚአብሔር የተናገረው ቃል እውነት ነው የሆሊውድ ዶክመንተሪ አይደለም የዓለም ከንቱ ፍልስፍና አይደለም እግዚአብሔር ተናግሯል ይሆናል እግዚአብሔር የተናገረው አይቀርም የኦርቶዶክስ ክርስቲያኖች የኢትዮጵያ ልጆች እንደ አባቶቻችሁ በቅድስና ኑሩ ዓለማችን ዛሬ ነጋሪት የሚመታለት የሶዶም ስራ ነው የገሞራ ኃጢያት ነው የጊብዓ ድፍረት ነው የሶዶምና የገሞራ ስራ ዛሬ ምድራችን ያስተናግደዋል ይሄን መናገር ፖለቲካሊ ኢንኮሬክት ነው የእግዚአብሔር ቃል ግን እንደሚናገረው ኮሬክት ነው እግዚአብሔር ይመጣል ኢየሱስ ክርስቶስ ይመጣል ምድራችን ሁሉ ይሄን ኃያል አምላክ የምትቀበልበት ሰዓት ይመጣል አይቀርም ድንጋይ በድንጋይ ላይ ይወድቃል ሆኗል ጥጦስ መጥቷል አንጢያኮስ መጥቷል ወደፊትም አውሬው ይመጣል ዓለምን ያስታል እኔ ኢየሱስ ነኝ ይላል የዛን ጊዜ ግን እስከመጨረሻ የሚጸና ይድናል ስለ እናት ስለ ድንግል ማርያም ብለህ አድነን አሜን
ያሰማልን ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን መድኃኔ ዓለም ኢየሱስ ክርስቶስ መምህራችንን መውጣት መግባታቸውን